ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ግንቦት 28 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልን በአክብሮት እንጋብዛለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 28 የሚነበብ ስንክሳር የአባ ጌርሎስና የልጆቹ ዕረፍት እንዲሁም የአብርሃም የይስሐቅና የያዕቆብ መታሰቢያ። ግንቦት 28 አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ መርቆሬዎስ። በዚችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋራ በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱ ዕለት ነፍሱ ተመልሳ ዐይኖቹን ገለጠ። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገር ነው። ከዚህም በኋላ ያየውን እንዲነግረን ለመን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ሥቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረው። ከዚህም በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ፣ እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋር የነበረውን መልአክ መርቆሬዎስን መለሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና ይህችም ሥጋው እስቲቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቅ እንጨት እስኪሆን ሥጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል፣ በዚያም በማደሪያዬ ውስጥ ድፈኑኝ አለ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍታ ለቅድስት ዓመተ ክርስቶስ። በዚችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃም ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውንም አየው፣ ጠጉሩም ሁለመናውም ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበል እማልድሃለሁ አልኩ። እጅግም አብዝቼ ለመንኩ። ከዚህም በኋላ አባት ሆይ አልመጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጸፍ ጣልሁላት። ለብሳም ወጣች። በአንድነትም ጸለይን። ከዚህም በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት አገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆች ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኮስ ነበር።
ከጥቂት ቀንም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳሁ ጊዜ አልከፈተልኝም፣ እየተጸጸተ ልቅሶን አበዛ እንጂ። በዚያም ጊዜ በልቤ እንዲህ አልኩ፣ እኔስ ስለ ጉስቁልናዬና ስለ ኀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩ፣ ማቅ ለበስኩ፣ በዘንቢልም ሽምብራ በጽዋ ውሃን ያዝኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃይል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የሚጮኹትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታህንና ምሕረትህን ላክ። ከምግባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ ይሆነኝ ዘንድ ይህን ሽምብራና ይህን የጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚሻኝ። ከዚህም በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህንን የተሰነጠቀ ዓለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያላንተ ሰው አላየሁም። ይህም ዘንቢል ሽምብራይና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደለም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትንም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህም በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላሁ፣ ከውሃውም ጠጣሁ፣ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድሁ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህም በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖችም በኋላ አረጋውያን ወደ እኔ መጡ፣ እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻዋ ገባች። ወደ ዋሻዋም አፍ ቀረብን፣ ግን አላየናትም። ሽምብራም በዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት፣ ሙታም አገኘናት። ጠጉሯም ሥጋዋን ሁሉ ሸፍኗል። በዚያም ሰገድን፣ በበዓቷም ውስጥ ቀበርናት። የዋሻንም አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገንን ወደ በዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ የደረሰበት። በዚችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማዕጠንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማህሌት በሚገቡት ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ሥራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህን ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያም ጊዜ 2 ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወሰዷቸው፣ ሞቱ። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሠራው ከሥጋው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ስንጣና የሰማዕት አጋቦስ መታሰቢያ።
በዚችም ዕለት የአባ ስንጣ የሰማዕት አጋቦስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 28 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ